أهلًا وسهلًا እንኳን ደህና መጣችሁ። እህቴ እግልቦች መግዋ በይነው ይስሙተህ ንገሪኝ እንዳታልፊኝና እናቴ ወይም ቤተሰቦቼ ከፈቀዱልኝ ለማለትና ስንት ኪሎ ነው የሚፈቀደው ለማለት ንገሪኝ ይላል ይሄ ጥያቄ። የጥያቄው የመጀመሪያው ክፍል ስላልገባኝ አልፌዋለሁ። إذا أمي أو أهلي سمحوا لي إذا أمي أو أهلي سمحوا لي እናቴ ወይም ቤተሰቦቼ ከፈቀዱልኝ ማለት ነው። ኢዛ ማለት ማለት ነው። ኡሚ እናቴ፣ እናት ማለት ነው። አው ወይም አህሊ ቤተሰቦቼ፣ ዘመዶቼ። ሰመሑ ፈቀዱ፣ ሊ ለኔ። ሰመሑ ሊ ማለት ደግሞ ፈቀዱልኝ ማለት ነው። ኢዛ ሰመሑ ሊ ማለት ከፈቀዱልኝ ማለት ነው። ከም ኪሎ መስሙሕ፣ ከም ኪሎ መስሙሕ ስንት ኪሎ ነው የሚፈቀደው ማለት ነው። ከም ስንት፣ ኪሎ ኪሎ ነው። መስሙሕ ይፈቀዳል ወይም ተፈቅዷል። ከም ኪሎ መስሙሕ አለ ሸንጣ፣ ከም ኪሎ መስሙሕ አለ ሸንጣ በአንድ ሻንጣ ስንት ኪሎ ይፈቀዳል ማለት ነው። አለ ሸንጣ ማለት በሻንጣ ማለት ነው። በነገራችን ላይ ሻንጣ በአረብኛ በእኛ ሻንጣም ቦርሳም ማለት ነው። ለእኔ እንዲህ ስሪልኝ እህቴ፣ እኔ ስለፋ ለምን ያበላሻሉ? አትቆጫቸውም ልጆቹን። ተክፊን ከልሚ العيال عشان ما يخربون المكان ተክፊን ከልሚ العيال عشان ما يخربون المكان እባክሽ ልጆቹ እንዳያበላሹ ንገሪያቸው ወይም ተናገሪያቸው ማለት ነው። የእያንዳንዱ ቃል ትርጉም ይህንን ይመስላል። ተክፊን ማለት እባክሽ ማለት ነው። ወንድ ከሆነ ትክፋ እንላለን። ብዙ ሰዎች ከሆኑ ደግሞ ተክፉን ነው የምንላቸው። ለው ሰማሕቲ ማለትም እንችላለን። ይህም እባክሽ ማለት ነው። ወንድ ከሆነ ለው ሰማሕት ነው የምንለው። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ እንላለን። ከልሚ ማለት ንገሪ ወይም ተናገሪ። አልዕያል ልጆቹ፣ ዕያል ልጆች ማለት ነው። ከልሚ ልዕያል ማለት ደግሞ ልጆቹን ተናገሪ፣ ልጆቹን ንገሪያቸው፣ ልጆቹን ተናገሪያቸው ማለት ነው። አሻን ምክንያቱም፣ ማይኸርቡን አያበላሹም። አሻን ማይኸርቡን ማለት ደግሞ እንዳያበላሹ ማለት ነው። አልመካን ቦታው፣ መካን ማለት ቦታ ማለት ነው። ትንሽ ለየት ባለ ሁኔታ አላህ ይኸሊኪ ከልሚ ልዕያል አሻን ማይኸርቡን አልመካን ማለትም እንችላለን። አላህ ይኸሊኪ ከልሚ ልዕያል አሻን ማይኸርቡን አልመካን ፈጣሪ ጠብቅሽ ልጆቹ ቦታውን እንዳያበላሹ ንገሪያቸው ማለት ነው። አላህ ይኸሊኪ ፈጣሪ ጠብቅሽ ማለት ነው። አላህ ይኸሊክ እንላለን ወንድ ከሆነ። ብዙ ሰዎች ሲሆኑ ደግሞ አላህ ይኸሊኩም ነው የሚባለው። ሰላም መምህር፣ ደህና ነሽ? ዱ ቢኪ ቢዱን ሸይ አይ ሸይ ሙስተሒል ስሪልኝ። ተገኘ፣ ጠፋ፣ እኔ ካገኘሁት እዚህ አስቀምጠዋለሁ። ዱቢኪ ምን ማለት እንደሆነ አላውቅም፣ ስለዚህ አልፈዋለሁ። ቢዱን ሸይ ማለት ያለ ምንም ነገር ማለት ነው። ቢዱን ሸይ፣ ቢዱን ማለት ያለ ማለት ነው። ለምሳሌ ቢዱን ስኳር ማለት ያለ ስኳር ማለት ነው። ቢዱን ሰበብ ማለት ያለ ምክንያት ያለ ሰበብ ማለት ነው። ሸይ ማለት ነገር ወይም አንድ ነገር ማለት ነው። አይ ሸይ ማለት ማንኛውም ነገር ያገኘሽውን ወይም ያገኘውን ነገር ማለትም ይሆናል። ለምሳሌ እሽ ትሕቢ ትሽረቢ፣ እሽ ትሕቢ ትሽረቢ ምን መጠጣት ትፈልጊያለሽ ወይንም ምን መጠጣት ትወጃለሽ ማለት ነው። እሽ ምን፣ ትሕቢ ማለት ትወጃለሽ ወይም ትፈልጊያለሽ ማለትም ይሆናል። ትሽረቢ ትጠጪያለሽ። መልሱ ባሽረብ አይ ሸይ ሊሆን ይችላል። ባሽረብ አይ ሸይ ለምሳሌ ማንኛውንም ነገር፣ የተገኘውንም ነገር፣ ማንኛውንም የተገኘ ነገር እጠጣለሁ ማለት ነው። ባሽረብ ማለት እጠጣለሁ ማለት ነው። ወይንም በቀላሉ አይ ሸይ ማለት እንችላለን። አይ ሸይ ማንኛውንም ነገር፣ የተገኘውን ነገር። የምንጋብዘው ወንድ ከሆነ ኤሽ ትሕብ ትሽረብ ነው የምንለው። ኤሽ ትሕብ ትሽረብ ምን መጠጣት ትፈልጋለህ፣ ምን መጠጣት ትወዳለህ ማለት ነው። በዛ ያሉ ሰዎች ከሆኑ ደግሞ ኤሽ ትሕቡ ትሽረቡ እንላቸዋለን። ኤሽ ትሕቡ ትሽረቡ
ምን መጠጣት ትፈልጋላችሁ ወይም ምን መጠጣት ትወዳላችሁ ማለት ነው። ትሽረብ ማለት ትጠጣለህ ማለት ነው፣ ወይንም ትጠጣለች። ትሽረቡ ማለት ደግሞ ትጠጣላችሁ ማለት ነው። ሙስተሒል ሙስተሒል በጭራሽ አይሆንም፣ በፍጹም አይደረግም፣ አይቻልም፣ አይታሰብም ማለት ነው። ሙስተሒል ማለት ለምሳሌ ሙስተሒል ንጥላዕ ፊ ሃዛ አልሐር፣ ሙስተሒል ንጥላዕ ፊ ሃዛ አልሐር፣ በዚህ ሙቀት ውስጥ በፍጹም አንወጣም ማለት ነው። ንጥላዕ ማለት እንወጣለን ማለት ነው። ወደ ውጪ መውጣት ይሆናል፣ ወደ ላይ መውጣት ይሆናል። ፊ ውስጥ፣ ሃዛ ይህ፣ አልሐር ሙቀቱ፣ ሐር ሙቀት ነው። ፊ ሃዛ አልሐር ማለት ደግሞ በዚህ ሙቀት ማለት ነው። ሐሰልናህ ሐሰልናህ ወይም ለጌና፣ ለጌና ማለት አገኘ ነው ማለት ነው። ለምሳሌ ፊል አኺር ሐሰልናህ፣ ፊ አልአኺር ሐሰልናህ በመጨረሻ ማገኘ ነው ማለት ነው። ፊል አኺር ማለት በመጨረሻ፣ አልአኺር የመጨረሻው። ሐሰልተ ሐሰልተ ወይም ለጌተ፣ ለጌተ ሁለቱም አገኘሁት ማለት ነው። ለምሳሌ አልመካን በዒድ በስ አልሐምዱሊላህ ሐሰልተ፣ አልመካን በዒድ በስ አልሐምዱሊላህ ሐሰልተ፣ ወይንም አልመካን በዒድ በስ አልሐምዱሊላህ ለጌተ፣ አልመካን በዒድ በስ አልሐምዱሊላህ ለጌተ። ሁለቱም ቦታው ሩቅ ነው፣ ግን ፈጣሪ ይመስገን አገኘሁት ማለት ነው። አልመካን ቦታው፣ መካን ቦታ፣ በዒድ ሩቅ፣ በስ ግን ማለት ይሆናል፣ ነገር ግን ማለት ይሆናል፣ ብቻ ማለትም ይሆናል። አልሐምዱሊላህ ማለት ፈጣሪ ይመስገን ወይንም ተመስገን ማለት ነው። ضاع ضاع ጠፋ። ضاع علي القلم ضاع علي القلم እስክሪፕቶ ጠፋብኝ ማለት ነው። ضاع علي ጠፋብኝ፣ القلم እስክሪፕቶ፣ قلم እስክሪፕቶ ነው። إذا لقيته بحطه هنا، إذا لقيته بحطه هنا ወይንም إذا حصلته بحطه هنا، إذا حصلته بحطه هنا ሁለቱም ካገኘሁት እዚህ አስቀምጠዋለሁ ማለት ነው። ኢዛ ማለት ከ ማለት ነው። ለጌተህ ወይም ሐሰልተህ አገኘሁት። ኢዛ ለጌተህ ወይም ኢዛ ሐሰልተህ ማለት ካገኘሁት ማለት ነው። ባሑጠህ አስቀምጠዋለሁ። ሂና እዚህ፣ ባሑጠህ ሂና ማለት ደግሞ እዚህ አስቀምጠዋለሁ፣ እዚህ አኖረዋለሁ ማለት ነው። እናመሰግናለን መምህር። እንዳግዛት ደስተኛ አይደለችም። አንቺ ሁሌ አግዢ ትይኛለሽ። እሷ ካልፈለገች ለራሷ መስራት ከቻለች እኔ ምን እሰራለሁ? እና አንቺም ታውቂያለሽ እሷ እንደማትፈልግ ብለሽ ስሪልኝ። ህያ ማ ትብጋኒ አሳዕድሃ፣ ህያ ማ ትብጋኒ አሳዕድሃ፣ እሷ እንዳግዛት አትፈልግም ማለት ነው። ህያ እሷ፣ ማ ትብጋኒ አትፈልገኝም፣ አሳዕድሃ አግዛታለሁ። ማ ትብጋኒ አሳዕድሃ ማለት ደግሞ እንዳግዛት አትፈልግም ማለት ነው። ወአንቲ ዳይመን ትጉሊሊ አሳዕድሃ፣ ወአንቲ ዳይመን ትጉሊሊ አሳዕድሃ፣ አንቺ ደግሞ ሁል ጊዜ አግዣት ትይኛለሽ ማለት ነው። ወአንቲ ማለት አንቺ ደግሞ ወይም አንቺም ወይም እና አንቺም ማለት ነው። ዳይመን ሁል ጊዜ ዘወትር፣ ትጉሊ ትያለሽ፣ ሊ ለኔ፣ ትጉሊ ሊ ማለት ደግሞ ትይኛለሽ ማለት ነው። አሳዕድሃ አግዛታለሁ፣ እረዳታለሁ። ትጉሊ ሊ አሳዕድሃ አግዣት ትይኛለሽ ማለት ነው። ህያ ኢዛ ማ ትብጋ ሙሳዓደቲ ወትሕብ ትሰዊህ ብነፍስሃ አና ኤሽ አሰዊ። ህያ ኢዛ ማ ትብጋ ሙሳዓደቲ ወትሕብ ትሰዊህ ብነፍስሃ አና ኤሽ አሰዊ። ትንሽ ረዘም ይላል ይሄ። እሷ የኔን እርዳታ ካልፈለገችና በራሷ መስራት ከወደደች እኔ ምን ላድርግ ማለት ነው። የቃላቶቹ ዝርዝር ኢዛ ህያ ማ ትብጋ ማለት እሷ ካልፈለገች ማለት ነው። ህያ እሷ፣ ማ ትብጋ አትፈልግም። ሙሳዓደቲ ማለት እርዳታዬ ማለት ነው። ወ ማለት እናም ወይም እንዲሁም ማለት ይሆናል። ትሕብ ትወዳለች ወይም ትፈልጋለች። ትሰዊህ ታደርገዋለች ወይም ትሰራዋለች። ቢነፍስሃ በራሷ ራሷ። አና እኔ፣ ኤሽ ምን፣
አሰዊ አደርጋለሁ ወይም እሰራለሁ ማለት ነው። ኤሽ አሰዊ ማለት ደግሞ ምን አደርጋለሁ ወይንም ምን ላድርግ ማለት ነው። ወአንቲ ባዕድ ታዕርፊን እነሃ ማ ትብጋኒ አሳዕድሃ። ወአንቲ ባዕድ ታዕርፊን እነሃ ማ ትብጋኒ አሳዕድሃ። አንቺም ብትሆኚ እሷ እንድረዳት እንደማትፈልግ ታውቂያለሽ ማለት ነው። ወአንቲ አንቺም፣ ባዕድ እንዲሁም፣ ታዕርፊን ታውቂያለሽ፣ ኢነሃ እሷ፣ ማ ትብጋኒ አትፈልገኝም፣ አሳዕድሃ አግዛታለሁ ወይም እረዳታለሁ። ማ ትብጋኒ አሳዕድሃ እንዳልኳችሁ እንድረዳት አትፈልግም ማለት ነው። ትንሽ ጨመር አድርገንበት ወላ አና ማ ዕንዲ ማንዕ አሳዕድሃ እንላለን። ወላ አና ማ ዕንዲ ማንዕ አሳዕድሃ፣ በእውነት እኔ እሷን ለመርዳት ምንም ተቃውሞ የለኝም ማለት ነው። ወላ ማለት በእውነት እንደማለት ነው። አና እኔ፣ ማ ዕንዲ ማለት የለኝም ማለት ነው። ማንዕ ተቃውሞ ነው። አሳዕድሃ እረዳታለሁ። ሰላም በረከትዬ እንዴት ነሽ? ዑምር ማለት እድሜ ብቻ መስሎኝ ነበር እና በሌላም ነገር ይጠቀሙታል። እስኪ አብራርተሽ አስረጅኝ ውዴ። እና ተም ማለት ወድህ ማለት ወሽ ማዕና ሸክል ማለት ስሪልኝ። መቼም አንቺ ሆነሽ ያለሽኝ ስደት ላይ ኑሪልኝ። አላህ ይጠብቅሽ። አሚን። ሁላችንንም አላህ ይጠብቀን። ዑምር ማለት እንዳልሽው እድሜ ማለት ነው። ቀጥታ ትርጉሙ ዑምር። ለምሳሌ ከም ዑምር አልብንት፣ ከም ዑምር አልብንት የልጅቷ እድሜ ስንት ነው ማለት ነው። ከም ስንት፣ አልብንት ልጅቷ፣ ቢንት ማለት ሴት ልጅ ማለት ነው። ይህ ቃል እንደ ፍቅር አገላለጽም ይሆናል። ለምሳሌ አንዳንድ ሰዎች ያ ዑምሪ ይላሉ። ቀጥታ ትርጉሙ የኔ እድሜ፣ እድሜ ማለት ነው። እኛም እኮ በእንደዚህ አይነት ቃላቶችን እንጠቀማለን። ለምሳሌ አንጀቴ፣ ሆዴ፣ ልቤ እንላለን። ይሄ ሁሉ የሰውነታችን አካላት ናቸው እንጂ ከፍቅር ጋር የሚያገናኛቸው ነገር የለም። ግን ይህ አባባል ዘይቤ ነው። እነሱም ያ ዑምሪ፣ ያ ገልቢ፣ ያ ዕዩኒ ይላሉ። እንግዲህ ይሄ ሁሉ የፍቅር ወይም የመውደድ አገላለጽ ነው። ዑምር የሚለው ቃል በሌላ አጠቃቀም ላይ ሲውል ደግሞ ይህንን ይመስላል። አና ዑምሪ ማ ሹፍት ሸይ ዘይ ክዳ። አና ዑምሪ ማ ሹፍት ሸይ ዘይ ክዳ። እኔ እድሜ ልኬን እንደዚህ አይነት ነገር አይቼ አላውቅም ማለት ነው። አና እኔ፣ ዑምሪ ማለት እድሜ ልኬን ማለት ነው በዚህ አረፍተ ነገር ውስጥ። ቀጥታ ትርጉሙ ግን እድሜ ማለት ነው። ማሹፍት አላየሁም፣ ሸይ ነገር፣ ዘይ ማለት እንደ ማለት ነው። ክዳ እንደዚህ። ሸይ ዘይ ክዳ ማለት ደግሞ እንደዚህ አይነት ነገር ማለት ነው። ተም ተም፣ ይሄ ቃል ደስ የሚል አባባል ነው። ተፈጽሟል፣ እንደተደረገ ቁጠረው ወይም ቁጠሪው። እሺ ይሁን፣ ተስማምቻለሁ እንደ ማለት ነው። በምሳሌ ላስረዳችሁ። አንድ ሰው እባክሽ ሪፖርቱን ላኪልኝ ይለናል። ለው ሰማሕቲ እርሰሊሊ አተግሪር። ለው ሰማሕቲ እርሰሊሊ አተግሪር፣ እባክሽ ሪፖርቱን ላኪልኝ ማለት ነው። ለው ሰማሕቲ እባክሽ፣ እርስሊ ላኪ፣ ሊ ለኔ፣ እርስሊሊ ማለት ደግሞ ላኪልኝ ማለት ነው። አተግሪር ሪፖርቱ፣ ተግሪር ሪፖርት ነው። የታዘዘው ሰው የተባለው ሰው ተም ይላል። ይሄ ማለት እሺ እንደሆነ ቁጠረው፣ እንደተፈጸመ አድርገህ ቁጠረው፣ ሆኗል ማለት ነው። አብሽር ማለትም እንችላለን። በደስታ እፈጽመዋለሁ ማለት ነው። እነዚህን ሁለት ቃላቶች አጣምረንም ተም አብሽር ማለትም እንችላለን። ሴት ከሆነች አብሽሪ ነው የምንላት። አብሽሪ ምን ዕዩኒ ማለትም እንችላለን። አብሽሪ ምን ዕዩኒ። ወንድ ከሆነ አብሽር ምን ዕዩኒ እንለዋለን። አብሽር ምን ዕዩኒ። ለብዙ ሰዎች አብሽሩ ነው የምንለው። አብሽሩ። ይሄ ሁሉ እንግዲህ ደስ በሚል ሁኔታ እሺ ማለት ነው። ሆኗል፣ ተደርጓል፣ እንደተፈጸመ ቁጠረው፣ ቁጠሪው ለማለት ነው። ውደህ ውደህ ይፈልጋል ማለት ነው። ሴት ከሆነች ውድሃ እንላለን። ብዙ ሰዎች ከሆኑ ደግሞ ውድሆም ነው የምንለው። ለምሳሌ ውደህ ይሰዊ ፍጡር በስ ማ ዐንደህ ወቅት። ውደህ ይሰዊ ፍጡር በስ ማ ዐንደህ ወቅት።
ቁርስ መስራት ይፈልግ ነበር ግን ጊዜ የለውም ማለት ነው። ይሰዊ ይሰራል ወይም ያደርጋል። ፍጡር ቁርስ ነው። በስ ማለት ግን ወይም ነገር ግን ወይም ብቻ ማለት ነው። ማ ዐንደህ የለውም። ወቅት ጊዜ ነው። ሴት ከሆነች ውድሃ ትሰዊ ፍጡር በስ ማ ዐንደሃ ወቅት። ውድሃ ትሰዊ ፍጡር በስ ማ ዐንደሃ ወቅት። ቁርስ መስራት ፈልጋ ነበር ግን ጊዜ የላትም ማለት ነው። ውድሃ ትፈልጋለች፣ ትሰዊ ታደርጋለች ወይም ትሰራለች። ማ ዐንደሃ የላትም። ብዙ ሰዎች ሲሆኑ ውድሁም ይሰውን ፍጡር በስ ማ ዐንደሁም ወቅት እንላለን። ውድሁም ይሰውን ፍጡር በስ ማ ዐንደሁም ወቅት። ቁርስ መስራት ይፈልጉ ነበር ግን ጊዜ የላቸውም ማለት ነው። ውድሁም ይፈልጋሉ፣ ይሰውን ያደርጋሉ ወይም ይሰራሉ። ማ ዐንደሁም የላቸውም። ወዲህ ወዲህ ውሰደው ወይም ውሰጂው ማለት ነው። አሁን ልዩነታቸውን ተመልከቱ። የበፊተኛው ውድህ ነው። ይሄኛው ደግሞ ወዲህ ነው። ልዩነት አለው። ወዲህ ህናክ ዕንድ አልባብ። ወዲህ ህናክ ዕንድ አልባብ። እዛ እበሩ ጋ ውሰደው ማለት ነው። ሂናክ እዛ ማለት ነው። ዕንድ ማለት ጋ ማለት ነው። አልባብ በሩ፣ ባብ በር ነው። ጥያቄ ወድህ ይላል። እኔ ደግሞ ወድህ ከሚለው ቃል የሚመሳሰለውን ሌላኛውን አስቀምጬላቸው ውድህ የሚለውን፣ ምክንያቱም ልታውቁት የምትፈልጉት ቃል ከሁለት አንዱ ነው። ስለዚህ አንዱ መርጣችሁ መጠቀም ትችላላችሁ። ሁለቱንም ብታውቋቸውም ደግሞ አይከፋም። ወሽ ማዕና፣ ወሽ ማዕና ወይንም እሽ ማዕና። እሽ ማዕና ማለት ምን ማለት ነው ማለት ነው። ምን ማለት ነው። ወሽ ወይም ኤሽ ማለት ምን ማለት ነው። ማዕና ማለት ትርጉም ወይም ማለት ማለት ነው። ሸክል፣ ሸክል ቅርጽ ወይም መልክ ወይም ገጽታ ማለት ነው። ለምሳሌ ሸክል አልቤት ጀሚል፣ ሸክል አልቤት ጀሚል የቤቱ ቅርጽ ያምራል ቆንጆ ነው ማለት ነው። አልቤት ቤቱ፣ ቤት ቤት ነው። ጀሚል ቆንጆ። ሸክልሃ ጀሚል፣ ሸክልሃ ጀሚል ቅርጿ ወይም መልኳ ወይም ገጽታዋ ቆንጆ ነው ያምራል ማለት ነው። ሸክልሃ ቅርጿ፣ መልኳ፣ ገጽታው። ጀሚል ቆንጆ። ሸክለህ፣ ሸክለህ ይሄ ደግሞ ይመስላል ወይም መስሎ ይታያል ማለት ነው። በአረፍተ ነገር ውስጥ ምን እንደሚመስል እንመልከት። ሸክለህ ባይመጠር አልየውም፣ ሸክለህ ባይመጠር አልየውም ዛሬ የሚዘንብ ይመስላል ማለት ነው። ባይመጠር ይዘንባል፣ አልየውም ዛሬ። ሸክለሁም ማይድሩን፣ ሸክለሁም ማይድሩን የሚያውቁ አይመስሉም ማለት ነው። ሸክለሁም አይመስሉም፣ ማይድሩን አያውቁም። ሸክለሃ መሪዳ፣ ሸክለሃ መሪዳ ያመማት ትመስላለች ወይንም በሽተኛ ትመስላለች ማለት ነው። ሸክለሃ ትመስላለች፣ መሪዳ በሽተኛ ወይም የታመመ ሰው ህመምተኛ መሪዳ ይባላል። ይሄ ለሴት ነው። ወንድ ከሆነ መሪድ ነው የሚባለው። የሁላችሁ እንግዲህ አንድ ቃል እንዴት በተለያየ ሁኔታ ሊገለጽ እንደሚችል ማየት ችላችኋል። ይሄ ነው እንግዲህ ቋንቋ ማለት። ማንኛውም ቋንቋ እንደዚህ አይነት ነገሮች አሉት። በደንብ ሊገባን በደንብ ልናውቀው የምንችለው ስናጠና ነው። እና በርትታችሁ አጥኑ። የዛሬውን ሆምወርክ ልስጣችሁ። አህሊ፣ ሰመሑሊ፣ መስሙሕ፣ ተክፊን፣ ለው ሰመሕቲ፣ ከልሚ፣ ዓሻን ማ ይኸርቡን፣ ዓሻን ማ ይኸርቡን፣ ቢዱን ሸይ፣ ቢዱን ሸይ፣ ቢዱን ሱከር፣ ቢዱን ሱከር፣ ቢዱን ሰበብ፣ ቢዱን ሰበብ፣ አይ ሸይ፣ አይ ሸይ፣ ሙስተሒል፣ ንጥላዕ፣ حصلناه لقيناه، في الأخير، في الأخير، المكان، القلم، ضاع علي، ضاع علي، إذا لقيته، إذا لقيته، ويم إذا حصلته، إذا حصلته، ما تبغاني، أساعدها، إيش أسوي؟ تعرفين، ما عندي، عمر، عمري، تم،
ارسلي لي فطور. وش معنى ويم إيش معنى شكل بايمطر ما يدرون መሪضة ይበቃችኋል ለዛሬ። የቻላችሁትን ያህል በርትታችሁ ስሩ፣ አጥኑ። እስካሁን ቆይታችሁ ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ግለጹልኝ፣ አስተያየታችሁንም ስጡኝ፣ ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ይህ ትምህርት ጠቅሞናል ብላችሁ ካላችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።